በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ቁጥር 2። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ሰሞኑን ስለ መንፈስ ቅዱስ አንዳንድ ሀሳቦችን እያየን ነበርን። ዛሬም በዚሁ ርዕስ መንፈስ ቅዱስ በክርስቲያኖች ሕይወት ውስጥ ያለውን ትልቅ ጥቅም እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግና አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ሐዋርያው ጳውሎስ ለሮም ክርስቲያኖች ከጻፈው ምዕራፍ 9 ከቁጥር 1 እስከ 4 ያለውን አነብና ዛሬም መንፈስ ቅዱስ በእያንዳንዳችን ሕይወት ያለውን ትልቅ ስራ እናያለን። ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምሁ እንድሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እንግዲህ ሐዋርያው ቅዱስ ጳውሎስ የወገኖቹ የእስራኤል ጉዳይ በሥጋ የተገለጠውን ለአባቶቻቸው የተነገረው የተስፋ ቃል ተፈጽሞ ክርስቶስ በሥጋ ተገልጦ በመካከላቸው ቢገኝም ይህንን ባለማመን የተነገረው የተስፋ ቃል ተፈጽሞ እነርሱ ግን ባለማመናቸው ምክንያት ሐዋርያው ጳውሎስ በሐዘን ሆኖ የተናገረው የጻፈው መልእክት ነው። የወገኖቹ የእስራኤል ጉዳይ እንዴት እንዳሳዘነው መዳንን ይሆንላቸው ዘንድ ከገዛ ወገኖቹ ተወልዶ በመካከላቸው የተገኘውን ክርስቶስን ባለማመናቸው የተነሳ ሐዋርያው ጳውሎስ በሐዘን ሆኖ የጻፈው መልእክት ነው። ሊቀ ነቢያት ሙሴ ስለ እስራኤል በእግዚአብሔር ፊት ያቀረበው አንድ ጥያቄ ነበር። እግዚአብሔር በዚህ ሕዝብ ላይ ባዘነ ጊዜ ኃጢአታቸውን ይቅር በላቸው፣ አለዚያ ግን ከጻፈው መጽሐፍ እኔን ደምስሰኝ በማለት ስለ ሕዝቡ በእግዚአብሔር ፊት የጸለየው ጸሎት ነበር። ኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ ሐዋርያው ቅዱስ ጳውሎስም የእነዚህ የወገኖቹ የእስራኤላውያን ነገር በክርስቶስ የሆነውን መዳን ባለማመናቸው የተፈጸመውን ተስፋ የተገለጠውን ርስት ባለማመናቸው ምክንያት የሆነውን ነው አዝኖ እየተናገረ ያለው። አንድ ሰው በመንፈስ ቅዱስ ሲሆን ከራሱ አልፎ ለሌሎቹ ለወገኖቹ እንዴት ስለ መዳናቸው እንደሚያሳስበው የምንማርበት ክፍል ነው። ምንም እንኳን ታሪኩን ባጭሩ ማንሳት ቢያስፈልግም መንፈስ ቅዱስ በአማንያን ሕይወት ውስጥ ያለውን ትልቅ ስፍራ እንድናስተውለው ስለፈለግኩ ነው። ስለዚህ ሐዋርያው ጳውሎስ ብዙ ሐዘን የማያቋርጥም ጭንቅ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽም ነው የሚለው። ስለ እነዚህ ስለ ወገኖቹ ሮሜ ምዕራፍ 10 ቁጥር 1 ጀምሮ ስናነብም ስለ እስራኤል ስለ ወንድሞቼ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። እንዲድኑ ነው። ስለዚህ እንዲድኑ በመካከላቸው የተገለጠውን ክርስቶስን ባለማመናቸው ሐዋርያው ጳውሎስ በብዙ ሐዘን ሆኖ የጻፈውን መልእክት ነው እያየን ያለ ነው። ስለዚህ በመንፈስ ቅዱስ ያለ ሰው ሕሊናውን በመንፈስ ቅዱስ የሚጠበቅለት ሰው
የሚሆነውን ነው በግልጽ ላይ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል ስል ነው የሚለው። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል፣ ይህንን እውነት አልዋሽም ይላል። ሕሊናው በመንፈስ ቅዱስ የሆነለት ሰው፣ የመንፈስ ቅዱስ ምስክርነት በውስጡ ያለበት ሰው በሚሆነው ነገር ሁሉ ውስጡ እንዴት እንደሚያዝን፣ ስላልዳኑ ሰዎች እንዴት እንደሚያዝን፣ ይልቁንም ደግሞ የሚናገረው ሁሉ እውነት እንደሆነ፣ ይህንን እውነት ደግሞ የሚመሰክርለት ሕሊና ብቻ ሳይሆን የመንፈስ ቅዱስ ምስክርነት መሆኑን ክፍሉ ያስረዳል። ብዙ ጊዜ ሰው የሆን ሁላችንም ጥሩም ሆነ መጥፎ ነገር በምናደርግበት ጊዜ የሕሊና ወቀሳ እንዳለብን ይታወቃል። ሕሊናችን ይመሰክራል። የመንፈስ ቅዱስ ምስክርነት ግን ከሕሊና ምስክርነት በተጨማሪ በክርስቲያኖች ሕይወት ውስጥ ያለ ምስክርነት ነው። ማንኛውም ሰው በሚያደርገው መጥፎና ጥሩ ነገር ሕሊናው ይመሰክርለታል። ይህ ለሰው ልጆች ሁሉ የተሰጠ የእግዚአብሔር ስጦታ ነው። በመንፈስ ቅዱስ የሆነ የሕሊና ምስክርነት ደግሞ ከዚህ ይለያል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ የተገለጸ አንድ ታሪክ አለ። ጻፎችና ፈሪሳውያን የተባሉ የአይሁድ የሃይማኖት መሪዎች አንዲትን በምንዝር የተያዘች ሴት ወደ ኢየሱስ ክርስቶስ አመጡ ይላል ወንጌላዊ ዮሐንስ። ስለዚህ መምህር ሆይ አሉት፣ ይህቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትን እንዲያገኙ ሊፈትኑት ይህን አሉ ይላል። እነዚህ ሰዎች ኢየሱስ ክርስቶስን የሚከሱበትን ክስ ፍለጋ እንጂ እውነተኛ የሆነ ፍትህ ፈልጎ አልነበረም። በድንጋይ መወገር የለባትም ቢላቸው የሙሴን ሕግ ሽረዋል ለማለት፣ ትወገር ቢል ደግሞ ነቢይ ሆኖ መሲህ ሆኖ እንዴት ትወገር አላት ብለው ለመክሰስ የሚከሱበትን ፈልገው ሊፈትኑት ነው የሚለው። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ እየጻፈ እያለ እነዚህ ሰዎች መድኃኒታችን ኢየሱስ ክርስቶስ የሚላቸውን እየተጠባበቁ ባሉበት ሰዓት ጎንበስ ብሎ በጣቱ በምድር ላይ እየጻፈ ቆየና ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው ይላል። ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት። በዚህን ጊዜ ሕሊናቸው ወቀሳቸውና ይላል ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞች ድረስ አንድ እያሉ ወጡ። ሕሊናቸው ወቀሳቸውና፣ ልብ በሉ እነዚህ ሰዎች ሕሊናቸው ነው የወቀሳቸው። የሚገርመው ግን ሕሊናቸው ወቀሳቸው እንጂ አምኖ ለመዳን ንስሐ ገብቶ ለመዳን ግን አልፈለጉም። ሕሊናቸው ስለወቀሳቸው ብቻ ከሽማግሌ እስከ ሕፃን ድረስ አንድ ባንድ ሄዱ ነው የሚለው። ስለዚህ ማንኛችንም ብንሆን በምናደርገው ነገር ሕሊናችን ሊወቀስ ይችላል። በክርስቶስ በማመን የምናገኘው ግን የሕሊና ወቀሳ ብቻ ሳይሆን በመንፈስ ቅዱስ የሆነ የሕሊና ምስክርነት ጭምር ነው። በመንፈስ ቅዱስ የሆነ የሕሊና ምስክርነት ጭምር ነው። ሐዋርያው ጳውሎስ እያለ ያለውም ይህንን ነው። አልዋሽም፣ በክርስቶስ ሆኜ እውነትን እናገራለሁ። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል ነው የሚለው። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ሕሊናችን በምናደርገው መጥፎና ጥሩ ነገር መወቀሱ፣ ሕሊናችን በጎ ስናደርግ ደስ እንደሚለው የሕሊና ምስክር እንዳለ ሁሉ መጥፎ ነገር ስናደርግ ደግሞ ሕሊናችን ይወቀሳል። ወደ ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ እምነትና በጎ ሕሊና ይኑርህ ይለዋል። እምነትና በጎ ሕሊና ይኑርህ። በጎ ሕሊና ያልሆነ ደግሞ አለ ማለት ነው። በጎ ያልሆነ ሕሊና፣ ክፉ የሆነ ሕሊና አለ ማለት ነው። ስለዚህ በመንፈስ ቅዱስ የሆነ ሕሊናና በመንፈስ ቅዱስ
ምስክርነት ላይ የተመሰረተ ህሊናና እንዲሁ በተፈጥሮ የምናገኘው ደግሞ የህሊና ምስክርነት አለ ማለት ነው። ስለዚህ ህሊናዬ በመንፈስ ቅዱስ ይመሰክርልኛል ሲል ያለ መንፈስ ቅዱስ የሆነ የህሊና ምስክርነት መኖሩን የሚያስረዳ ነው። ሁላችንም ብንሆን ህሊናችን የሚወቀስበትን ማንኛውም ጥሩም ሆነ መጥፎ የሆነ የህሊና ወቀሳና ጥሩ የሆነ የህሊና ምስክርነት እንዳለ ሁሉ በመንፈስ ቅዱስ የሆነ የህሊና ምስክርነት ግን በክርስቶስ በማመን የሚገኝ ነው ወገኖች። አንድ ሰው በክርስቶስ ሲያምን ተፈጥሯዊ የሆነ የህሊና ምስክርነት ብቻ ሳይሆን በመንፈስ ቅዱስ የሆነ የህሊና ምስክርነት አለው ማለት ነው። ስለዚህ ይህ የመንፈስ ቅዱስ የህሊና ምስክርነት በእያንዳንዳችን ይኖር ዘንድ በክርስቶስ ማመን በእምነት መጽናትን የሚጠይቅ ነው። ክርስቲያን ብንሆን እንኳ ቅዱሱን የእግዚአብሔር መንፈስ አታሳዝኑ ተብሎ ተጽፏልና መንፈስ ቅዱስ በውስጣችን ሆኖ በምናደርገው መልካምም ሆነ መጥፎ ነገር ህሊና ብቻ ሳይሆን መንፈስ ቅዱስ እንዲመሰክርልን ለመንፈስ ቅዱስ የሚገባውን ስፍራ በእምነት ልንጠብቅ ይገባል። የሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ የተባሉ ሁለት ባልና ሚስት ሁሉም ክርስቲያን የሚያደርገውን አይተው ብዙዎች ሀብት ንብረታቸውን እየሸጡ ወደ ሐዋርያት ሲያመጡ ተመልክተው ሐናንያና ሰጲራም በዚህ ሁኔታ ተስማሙና መሬታቸውን ሸጠው ወደ ሐዋርያት በሚያመጡበት ጊዜ ነገር ግን ሁለቱም ተስማምተው ህሊናቸው እያወቀ ከሸጡት ሽያጭ ከመሬቱ ሽያጭ አስቀሩ ይላል ወንጌላዊ ሉቃስ በሐዋርያት ሥራ ላይ እንደገለጸው። ሚስቱ እያወቀች ሐናንያም እያወቀ ሁለቱም ተስማምተው እኩሌታውን አምጥተው እኩሌታውን አስቀሩ ከሽያጩ፣ እኩሌታቸውን ግን አምጥተው በሐዋርያት እግር አጠገብ አኖሩ። ጴጥሮስ ይህንን በመንፈስ ቅዱስ ተመልክቶ ሐናንያ ሆይ አለው፣ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጠውስ በኋላ ያንተ አልነበረምን? በስልጣንህ አልነበረምን? ይህንን ነገር በማድረጋችሁ ይህን ነገር በማድረግ ይህንን በማሰብህ እግዚአብሔርን እንጂ ሰውን አልዋሸህም፣ መንፈስ ቅዱስን ዋሽታችኋል በማለት በሐናንያና በሚስቱ ሰጲራ ላይ የሞት ፍርድ እንደተፈረደባቸው የሐዋርያት ሥራ ምዕራፍ 4 ከቁጥር 5 ጀምሮ ተገልጾ እናገኛለን። እነዚህ ሰዎች በሐዋርያት ኅብረት ውስጥ ሊገቡ ተስማምተው መሬቱን ከሸጡ በኋላ ከፊሉን ግን ለራሳቸው በዚህን ጊዜ መንፈስ ቅዱስን ዋሹ። ስለምን መንፈስ ቅዱስን ትዋሻለህ ነው ያለው። ወገኖቼ ሰዎች ዛሬም እምነታችን የጠራ ካልሆነ ህሊናችንም መንፈስ ቅዱስም እየመሰከርልን ጭምር በመንፈስ ቅዱስ ላይ ልንዋሽ እንችላለን። ስለዚህ ሐዋርያ ቅዱስ ጳውሎስ እውነት እናገራለሁ በክርስቶስ ሆኜ ያለ እውነት እናገራለሁ አልዋሽም፣ ህሊናዬም በመንፈስ ቅዱስ ይመሰክርልኛል አለ። ህሊናዬም በመንፈስ ቅዱስ ይመሰክርልኛል። ስለዚህ በተፈጥሮ ካገኘነው የህሊና ምስክርነት ይልቅ በመንፈስ ቅዱስ የሆነ የህሊና ምስክርነት ይኖር ዘንድ መንፈስ ቅዱስን ላለማሳዘን በእምነት በክርስቶስ በመታመን ልንኖር ይገባል። በክርስቶስ የሆነ ሰው በመንፈስ ቅዱስ አለ። በክርስቶስ ሆኜ ሲል መንፈስ ቅዱስም ከእርሱ ጋር ነው። አንድ ሰው በክርስቶስ ሲያምን መንፈስ ቅዱስ ከእርሱ ጋር ነው፣ እግዚአብሔር አብ ከእርሱ ጋር ነው። ስለዚህ በመንፈስ ቅዱስ የሆነውን የህሊና ምስክርነት በውስጣችን ይኖር ዘንድ በክርስቶስ ፍጹም እምነት ሊኖረን ይገባል። ብዙ ሰዎች ህሊናውን ጥሎ ህሊናዋን ጥላ ሲባል ይሰማል። ማንኛችንም
ህሊና አለን። እግዚአብሔር የሰጠን ህሊና ሰው እምቢተኛ ካልሆነ በስተቀር እግዚአብሔር ለእያንዳንዱ ሰው ለሚያምነውም ለማያምነውም የሰጠ የህሊና ምስክርነት አለ። ጥሩና መጥፎን የምንለይበት በመንፈስ ቅዱስ የሆነ የህሊና ምስክርነት ግን ለእግዚአብሔር እውነት እንድንኖር ይረዳል። አምላካችን እግዚአብሔር ስለነበረን ጊዜ ምስጋና ለእርሱ ይሁን።